አእምሮ ላይ ሐሳብን መጫን ይቻል ይሆን? ንቁ ያልሆነው የአእምሮ ክፍል ካንተ ጋር አይከራከርም። ንቁ የሆነው የአእምሮ ክፍል የሰጠኸውን ይቀበላል። ልገዛው አቅም የለኝም ብትል ንቁ ያልሆነው የአእምሮ ክፍል ይህንን እውነት ለማድረግ ይሰራል። የተሻለ ሐሳብ ምረጥ፣ ደንግግ፣ እገዛዋለሁ፣ በአእምሮዬ ተቀብዬዋለሁ በል። በቀላሉ ልታደርገው የምትችለውና ሀብትን ወደ አንተ ሊስብ የሚችል ምክር ልምከርህ። የአእምሮህን ጫጫታ ጸጥ አሰኘው። ዘና በል፣ ሁሉንም ነገር ተወው፣ መጨነቅህን አቁም። ወደ ስክነት ሁነት ግባ። ልክ እንቅልፍ እንደሚያንገላውጀው ሰው ሁን። ጽሞና ውስጥ ግባ። ስለምንም ነገር ለማሰብም ሆነ ለማሰላሰል አትሞክር። ፍጹም የእርጋታ ሁነት ውስጥ ስትገባና ስለምንም ነገር ማሰብ ስታቆም ለራስህ ይህንን ጥያቄ ጠይቅ። ሐሳቦች ከየት ይመጣሉ? ሀብት ከየት ይገኛል? መልስም የሚሆነውና የሁለቱም ምንጫቸው እምነትና አእምሮ ናቸው። ራስህን በእምነትህ ውስጥ ማግኘት ይኖርብሃል። አእምሮህን የማሳመን ሥራ ያንተ ነው። ይህን ቃል ደጋግመህ አንብበው። ገንዘብ የትም አለ፣ በሕይወቴ ውስጥም እንዳሻኝ ይገለገልበታለሁ፣ በማመኔ ልክ እቀበላለሁ። ደጋግመህ የሀብትን ሐሳብ ባሰብክ ቁጥር ሀብትን ወደ ድብቁ አእምሮ ታስገባዋለህ። ድግግሞሻዊ ሐሳቦች አእምሮህን ይገነቡታልና ሀብታምነት ያንተ ማንነት ይሆናል። ድብቁ አእምሮ ውስጥ የተቀበረውን ማንኛውንም ሀብት ልክ እንደ እውነት አድርገህ ትቀበለዋለህ። አሁን ካለህበት ተነስተህ ለራስህ ሀብታም ነኝ፣ ስኬታማ ነኝ ማለት እንዲሁ ቀላል አይደለም። እንዲያውም አንዳንዴ እንደዚህ አይነት ሐሳቦች አሁን ላይ ያለህበትን ሁኔታ ሊያባብዙት ይችላሉ። ለምሳሌ ለድብቁ አእምሮ እኔ ሀብታም ነኝ ብለህ ስትነግረው በምላሹ አይ አንተ መናጢ ድሃ ነህ፣ ማንን እያታለልክ ይመስልሃል ይልሃል። ይህም የድብቁ አእምሮ ላይ ዕድሜን ሙሉ የተቀረቀረው የድህነት አስተሳሰብ አሁን ላይ ይዘኸው ከመጣኸው የሀብት እሳቤ ጋር ፍልሚያ ስለሚገጥም ነው። ጠንካራውና ለማሸነፍ አቅም ያለው የድህነት አስተሳሰብ ነው። እናም በእያንዳንዱ ማመን ውስጥ በእያንዳንዱ እኔ ሀብታም ነኝ በሚሉ ሐሳቦች ድብቁ አእምሮህን ልትቆጣጠረው ይገባል። ሀብታም ነኝ ማለት ስትጀምር የነቃው የህሊና ክፍልና ድብቁ አእምሮ መፋለም ይጀምራሉ። የነቃው አእምሮ እኔ ሀብታም ነኝ ባለ ቁጥር ድብቁ አእምሮ እየተዋወቀን ማንን ለማታለል ነው ይለዋል። ያንተ ዓላማ መሆን ያለበት ሁለቱን ማስታረቅ ነው። ሁለቱ የታረቁለት አዲሱ ማንነት አንተን ይሆናል። ሀብታምም ተብለህ ትጠራለህ። ወደ ድብቁ አእምሮ መግቢያ በሩ ማመን ነው። አንተ ስታምን ድብቁ አእምሮ አንተን ያምናል። አንተ የተጠራጠርከውን ሐሳብ ግን ድብቁ አእምሮ አይቀበልህም። ለእንዲህ አይነት ልምምድ ጀማሪ ከሆንክ ድብቁን አእምሮና የነቃውን የህሊና ክፍል ለማስታረቅ ለዘብተኛ ቃላትን ተጠቀም። ለምሳሌ በየቀኑ ሀብትና ጥበቤ እየጨመረ ነው፣ በየዕለቱ የምሸጠው ዕቃዎች እየጨመሩ ነው፣ የገንዘብ አቅሜ ወደ ላይ እያደገ ነው፣ እናም ሌሎች ያንተን ማደግ የሚያመላክቱ ቃላትን ተጠቀም። ለምሳሌ አንድ የሽያጭ ሰራተኛ ዛሬ ላይ በኪስ ውስጥ 10 ሳንቲም ብቻ አለ እንበል። ይህ የሽያጭ ሰራተኛ አሁን ላይ ማድረግ የሚችለው ነገር ቢኖር በነገው ላይ ማመን ብቻ ነው። አሁን ላይ ለራሱ ሀብታም ነኝ ብሎ ቢነግር ድብቁ አእምሮ ይሳለቅበታል። ሆኖም ግን ነገ ላይ አንድ ጫማን ከሸጠ ይህ ነጋዴ ከዛሬ የተሻለ ለውጥን አምጥቷልና ሀብቴ እያደገ ነው ቢል ውሸት አይሆንም። እናም ሽያጩ በየቀኑ እያደገ አሊያም ሌሎች ተመሳሳይ ቃላትን ለራሱ ሊነግረው የተገባ ነው። እነዚህም ቃላት ለድብቁ አእምሮ አይቆረቁሩትም፣ ተቃውሞንም ሊያቀርቡለት አይችሉም። የሀብት ሐሳቦችን ለአእምሮ ስትመግበው ድንገት ከመሃል ሀብትን የሚያስገኝልህን መፍትሄ ያፈልቅልሃል። ይህን ሐሳብ ማጠናከሪያ እንዲሆንልን ከታሪኮች ጋር እያዋዛን ጨዋታችንን እንቀጥል። በጥንቷ ግሪክ ውስጥ ይኖር የነበረ አንድ ንጉሥ የራስ ዘውዱን የሰራለትን ወርቅ ሰሪ ጠረጠረው። ምናልባትም ወርቅን ከብር ቀላቅለው ሰርቶልኝ ይሆናል ሲል አሰበ። በዚያም ጊዜ ታዋቂ ለነበረው የሂሳብ ሊቅ ዘውዱ ንጹሕ ወርቅ እንደሆነ እንዲያረጋግጥለት አዘዘው። ትዕዛዙንም ተቀበለ። ሆኖም ለዚህ ጉዳይ መፍትሄ ማምጣት ቀላል አልሆነለትም። አሰላሰለ፣ በእጅጉ አሰላሰለ። ነገር ግን ዘውዱ ከንጹሕ ወርቅ እንደተሰራ ማረጋገጥ አልቻለም። ለቀናት በማሰላሰል ውስጥ ቆየ። አንድ ዕለትም በሐሳብ ብዛት የዛለውን ሰውነቱን ሊያፍታታ መታጠቢያ ገንዳ ውስጥ ገባ።
ወዲያውም አንድ ነገር አስተዋለ። እሱ ገንዳ ውስጥ በተሰፈቀበት መጠን ከገንዳው ውሃ ወደ ውጭ ይፈሳል። እናም መልሱን አገኘ። ተመሳሳይ መጠን ያላቸው ወርቅና ብር ውሃ ውስጥ ቢዘፈቁ ተመሳሳይ መጠን ያለው ውሃን ወደ ውጭ አያፈሱም። ለምሳሌ ያህል ይህ ዘውድ 1 ኪሎ ግራም ንጹህ ወርቅ ቢሆን ውሃ ውስጥ ሲዘፈቅ የሚያፈሰው የውሃ መጠን ብር ከተቀየጠበት ዘውድ ጋር እኩል አይደለም። ይህ ሰው አርኪሜድስ ይባላል። ተዘፍቆበት ከነበረው ገንዳ ውስጥ ኢዮሪካ አገኘሁት እያለም እርቃኑን በግሪክ ጎዳናዎች ላይ ሮጠ። አርኪሜድስ እንዴት ወደ መፍትሄው ደረሰ? ድንገትስ ለጊዜው መልስ ያገኘ ይመስልሃል? የአርኪሜድስ ግኝት ድንገተኛ አይደለም። አእምሮ ቀድሞ በተሰጡት ሐሳቦች መሰረት አርኪሜድስን ለመልሱ እያዘጋጀው ነበር። ቀድሞውኑ ሐሳቡን ባያሰላስለው እንደ ሌሎቹ ቀናት ገላውን ታጥቦ ብቻ ከገንዳው ላይ በወጣ ነበር። ይህን በደንብ ሊያስረዳልን የሚችል አንድ ሳይንሳዊ ግኝት እንመልከት። ሱልጣን ይባላል። ዝንጀሮ ነው። ታዋቂው ሳይኮሎጂስት ኮኔር አንድ የአእምሮ ጥናት ምርምር አካሄደ። ሱልጣን የተባለው ዝንጀሮ በአንድ ክፍል ውስጥ አስገብቶ ተዘጋበት። በዚያ ክፍል ውስጥ እዚህም እዛም የተቀመጡ ሳጥኖች አሉ። ሱልጣን ከማይደርስበት ቦታም ሙዝ ተንጠልጥሏል። ሱልጣን ሙዙን ለማውረድ ተንጠራራ፣ አልቻለም። ሙዙ ላይ ለመድረስ ጣረ፣ አሁንም አልቻለም። ብዙ አይነት እንቅስቃሴዎችን አደረገ። ሆኖም ሙዙን አልደረሰበትም። በመጨረሻ ተዳከመ። ለማረፍም በክፍሏ አንድ ጥግ ተቀመጠ። ድንገትም ሐሳብ መጣለት። ክፍሏ ውስጥም ያሉ ሳጥኖችንም አንዱ በአንዱ ላይ መደርደር ጀመረ። የደረደራቸውም ሳጥን ላይ ወጣና ሙዙን አወረደው። ሱልጣን እንደ አርኪሜድስ ሁሉ ድንገት ወደ ምላሹ አልደረሰም። ሙዙን ማውረድ እንደማይችል ቢያውቅም አእምሮ ግን ይህንን አምኖ አልተቀበለም። ደጋግሞም በማሰላሰል ውስጥ ድንገተኛ የመሰለ መልስ አገኘ። ያንተም አእምሮ እንደዚህ ነው የሚሰራው። ደጋግማ ሐሳቦችን ትመግበዋለህ። ድንገትም ከመሃል ድብቁ አእምሮ መልስን ይሰጣል። አንድ ሰው ለድብቁ አእምሮ እኔ ሀብታም ነኝ፣ እኔ ስኬታማ ነኝ እያለ ስለነገረው ብቻ እንዴት ሀብታም ይሆናል? አንድን መኪና ነድቶ የማያውቅ ሰው የሹፌር ወንበር ላይ አስቀምጠው ይቺን መኪና ንዳት፣ መሪው ይኸውልህ፣ ማቆም ስትፈልግ ይህንን ተጫን፣ ለፍጥነት ይህንን ፔዳል እርገጠው ብለን ብንነግረው ምን ይፈጠራል? ይህ ሰው መኪና የሚነዳበትን ዕውቀት ሰጥተነዋል። ሆኖም ዕውቀት ብቻ አይበቃም። አእምሮ መኪና የመንዳት ሐሳብን በቅድሚያ ሊለማመደው ይገባል። ደጋግሞ ስህተት እየፈጸመና እየታረመ ወደ ፍጹማዊ ሹፌርነት መቀየር ይኖርበታል። የመጀመሪያው ቀንም ቀጣይ ምን መንካት እንዳለበት ለማስታወስ ይጥራል። ቀጣይ ምን ልርገጥ፣ ቀጣይ ምን ልንካ፣ መሪውን ምን ያህል ላዙረውና ሌሎችም እልፍ ጥያቄዎች በአእምሮ ይመላለሳሉ። አዎ ዛሬ ላይ ብቻ መኪና መንዳት እችላለሁ ስላለ መኪና መንዳት አይችልም። ልምምድ ያስፈልገዋል። ይህ ሰው መኪና መንዳት በተለማመደ ቁጥር አእምሮ ያለማሰብ እንዲሁም እንደመጣለት መኪናዋን ማሽከርከር ይጀምራል። ልክ ፊርማ እንደመፈረም ሁሉ መኪና መንዳትን በደመ ነፍስ ያደርገዋል። ቀጣይ ምን ልጫን፣ ቀጣይ ምን ልርገጥ የሚሉ ማቅማማቶች በአእምሮ ውስጥ አይኖሩም። ነገሮችን ልክ ሹፌር እንደሆነ ሁሉ በእርግጠኝነት ያከናውናቸዋል። ሀብትም መኪናን እንደመንዳት ጥበብን ይጠይቃል። እናም ልክ ሹፌር እንደምትሆን ሁሉ ሀብታምነትም በልምምድ ውስጥ የሚመጣ ጥበብ ነው። የመጀመሪያ ቀን የመኪና ፍሬን የያዘ ሰው መኪናን የመንዳት ጥበቡ ድብቁ አእምሮ ላይ አልተጻፈምና ቁንጽል ዕውቀት ብቻ ስላለው በደመ ነፍስ እንዳሻው መኪናዋን ሊዘውራት አይችልም። ከንቃተ ሕሊናው ወደ ድብቁ አእምሮ ዕውቀት ሊሰርጽ ይገባል። የማሰራጫው መንገድ እምነት ነው። መራመድ መቻሉን የሚጠራጠር ሕፃን አይራመድም። መኪናን መንዳት የማይችል የሚመስለው ሹፌር አይሆንም። ሀብታም መሆን እንደሚችል ያላመነ ሰው ሀብታም አይሆንም። የሀብታም አእምሮን ስትገነባ ሀብታምነት ተከትሎ ይመጣል። በረሃው ውሃን ያፈልቃል፣ አበቦችንም ያጸድቃል። ዶክተር ጆሴፍ መርፊ በመጽሐፉ ላይ እንዲህ ይለናል። በአውስትራሊያ ውስጥ ከአንድ ወጣት ጋር እሰራ ነበር። ከዓመታት በፊት ይህ ወጣት የቀዶ ጥገና ሐኪም መሆን ይፈልግ ነበር። ገንዘብ የለውም። የሁለተኛ ደረጃ ትምህርቱንም አላጠናቀቀም። ገንዘብ ለማግኘት ሲል የዶክተሮችን ቢሮ ያጸዳ፣ የጥገና ሥራዎችንም ይሠራ ነበር። እርሱ እንደነገረኝ ሁሌም ማታ ላይ ወደ እንቅልፍ ሲያመራ ስሙን በደማቅ የተጻፈበትን ዲፕሎማውን ሲቀበል፣ ቆቡን ሲደፋ፣ ቁርጋውኑን ሲለብስ በሐሳቡ ይስላል። የዶክተሮች ቢሮ ውስጥ የሚገኘውን የተሰቀሉ ዲፕሎማዎችን ሲያጸዳ እርሱም አንድ ቀን የተማረበትን ዲፕሎማም እዚህ ግድግዳ ላይ እንደሚሰቅል ያልማል። እንደዚህ ማሰቡን ለወራት ያህል ቀጠለ። አንድ ቀን የዚህ ወጣት መታተር የተመለከተ ዶክተር የመጀመሪያ እርዳታ አሰጣጥ መንገዶችን ካስተማረው በኋላ ወጣቱን የግል ረዳቱ አድርጎ ቀጠረው።
ኋላ ላይም ዶክተሩ ወደ ትምህርት ቤት ላከው። የሁለተኛ ደረጃ ትምህርቱን ጨረሰ። ወደ ዩኒቨርሲቲም ተቀላቀለ። ዲግሪውንም አገኘ። የተመኘውንም ወረቀት ተቀበለ። አሁን ላይ ይህ ወጣት በካናዳ ሞንትሪያል ውስጥ የቀዶ ጥገና ሐኪም ሆኗል። ህልም ነበረው፣ ግልጽ የሆነ ህልም። የሱም ሀብት በአእምሮ ውስጥ ነበር። ሀብት በሐሳብ፣ በፍላጎት፣ በእምነት ውስጥ ይገኛል። ይህ ወጣት በመንገዱ ላይ ያለችውን የመጨረሻ ቀን ደጋግሞ አለማት። ወደ እርሷም መዳረሻ ቀናቶቹን አሳጠራቸው። የዚህ ወጣት የዓላማው መጨረሻ ቀዶ ጠጋኝ ሐኪም መሆን ነው። አሁን ላይም ህልሙን መኖሩ ነገውን ቀና አደረገለት፣ መንገዱንም ጠረገለት። ምናልባትም በወቅቱ እንዲህ ማለት ይችል ነበር፣ አልተማርኩም፣ ለስኬት የሚያበቁኝን ሰዎች አላውቅም፣ በዚህ ዕድሜ እንዴት ትምህርት እማራለሁ፣ ገንዘብ የለኝም፣ ገንዘብ ለመሰብሰብ ዓመታት ይፈጅብኛል። እና መንገዱን ከመጀመሩ በፊት ተሸንፎ በወደቀ ነበር። በህልሙ ላይ ያለው እምነት መንገዶችን ከፈተለት። እዚህ ላይ እሺ እኔም በተመሳሳይ መንገድ ላስብ፣ ጽሞና ውስጥ ልግባ፣ ከጽሞና በኋላ ምን ይፈጠራል፣ ማመኔ ብቻውን ምን ይጠቅመኛል የሚሉ ጥያቄዎች ተደጋግመው መነሳታቸው አይቀርም። ሰው በመዳረሻው ላይ እምነት ሲኖረው ለመንገዱ መቃናት የሚያስፈልጉትን ነገሮች መቃኘት ይጀምራል። ለምሳሌ አንድ ሰው ሀ ወደ ተሰኘ ስፍራ መጓዝ ቢፈልግ ወደ መዳረሻው እንዴት እንደሚደርስ ሰዎችን ይጠይቃል። ወደ አውቶቡስ ፌርማታ ሄዶ አውቶቡስ ይጠብቃል ወይም ሌላ እርምጃዎችን ይወስዳል። ሆኖም ሀ የሚባል ስፍራ ላይ መድረስ እንደሚችል ካላመነ የቤቱን በር እንኳን ከፍቶ አይወጣም። ምንም አይነት እርምጃንም አይወስድም። ማመን ስትጀምር ያመንከው ነገር አንተነትህ ይሆናል። ያመንከውን ለማሳካት የማትፈነቅለው ድንጋይ አይኖርም። ፍላጎት ከውስጥ የመጣ ነውና የሚያቆምህ የለም። ሕይወት በተግባር ነው የምትመራው። ሆኖም ተግባራቶቻችን ከአእምሮ ነው የሚነሱት። አእምሮ ካላዘዘ በስተቀር ጣቶችህን እንኳን ማንቀሳቀስ አትችልም። ልክ እንደ መራመድ፣ ምግብን እንደማላመጥ ሁሉ ሀብታምነትን ልትለማመደው ይገባል። ሁሉም ውጫዊ እንቅስቃሴዎቻችን መነሻቸው ውስጣችን ነው። አእምሮ እንዴት እንደሚሰራ ማወቅ አዲስ ዓለምን ይፈጥርልሃል። ሐሳቦችህና እምነትህ ዕጣ ፋንታን ይወስኑታል። የሚኖር ነገር ሁሉ ያለ በድብቁ አእምሮ ፈቃድ ነው። የጤንነት አስተሳሰብ ጤነኛ ያደርጋል። የሀብታምነት አእምሮ ሀብታም ያደርጋል። ምናልባትም ዓለም ሁሉ ዛሬ ላይ በአንተ ሊሳለቅ ይችላል። ሆኖም ካንተ ውጭ አንተን ማንም ሊያምን አይጠበቅበትም። የአንተ እምነት ብቻ በቂ ነው። ቤተሰቦች፣ ጓደኞች እናም ሌላ ውጫዊ ኃይላት ያንተን ነገር አይወስኑትም። የሕይወትህ ሹፌር አንተ ብቻ ነህ። መሪውም በአንተ እጅ ላይ ነው። አዲስ ቢዝነስ ለመጀመር ወዳጅህን ብታማክረው ቢዝነስ የሚከስርበትን 1000 ምክንያቶች ይደረድርልሃል። አስቀድመህም ራስህን አሳምነህ የመጣ ቢሆንም ወዳጅ የመጠራጠር መርዝን ያቀብልሃል።